ነገሩ ማለት ኑሮ ላይ እንትን ላይ ትዳር ላይ እኮ ፍቅር የምትሉት ነገር አለ። ፍቅሩም ላይ ድሮ ፍቅር የለም እኛ ምንለውን የምናውቀው ነገር የለም። ፍቅሩ ላይ እኮ ኮረፍታ ዝቅታ አለ። ይቆረቁራል፣ ይኮረብጣል። ከዚህ የበለጠ ነገር ይመጣል። ከዚህ የበለጠ ነገር አሁን ከበድ ያለ ነገር ሲመጣ ይሄ አሁን ሀለ እያስተማራችሁ ነው። እያስተማራችሁ ነው። እሺ ከዚህ የበለጠ ነገር ቢኖርስ ምን ልትሆኑ ነው? ምናልባት በዚህም ነገር መማር ስላለብን ይሆናል። የሌሎችንም ሰዎች ህይወት መጉዳት ስለሌብን ብሩክ ዛሬ ማለት ነው በስማ በጣም ደስተኛ ነው የሚሆኑት ማለት ነው የሚሆነው ማለት ነው። ለምን እንደሆነ ታውቃላችሁ? ጋሺ በስማ ወይኔ ግን እንደ ጋሺ አይነት ሰው በሰጥ ለሁላችሁ ማለት እንደ ጋሺ አይነት አማች ይስጣችሁ፣ አሜን በሉ። የእውነት ለመናገር ማለት ነው እንዴ ከሀይሚ እኮ ለብሩክ ነው ያዘኑት። ለብሩክ ነው በቃ እንትን ያሉት በቃ ምንድን ነበር የማስተዋል የመገንዘብ ነገር ነው ማለት በቃ ምን ብዬ ልንገራችሁ። ብሩክ እንደዚህ እንኳን አልጠበቀም ነገር ማለት እኔ ማርያምን ጋሽዬ ምናምን ከሰሙ በቃ በጣም ያልሆነ ነገር ይፈጠራል ምናምን ያልሆነ ነገር ምናምን ይሆናል ምናምን ብዬ ነበር ያሰብኩት ማለት ነው። ግን ኖ ኔቨር እንደዛ የብስ በተቃራኒው ሀይሚን የተቆጣት በተቃራኒው ማለት ነው። እና በጣም ነው ደስ ያለኝ ማለት ነው። ለምን በቃ ማገነዛባቸው የሆነ ነገር በአንድ አቅጣጫ ብቻ ሳይሆን በተለያየ አይነት አቅጣጫ ነው ያሰቡት ማለት ነው። ቤተሰብ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። መተናል ተከስተናል። ያውላችሁ እናብጠለጥለዋለን የሀይሚና የብሩክ ነገር። ያው ሂሚሻዬ ዛሬስ ደህና ናት፣ ምንም አትልም፣ ተመስገን ነው። እኔማ ዛሬ ጉድ ብዬ ነበረ። ጋሼ ሲመጡ በቃ ብሩክ አለቀለት ማለት ለካ ብሩክ ነው ደውሎ የጠራቸው ጀስት ያለውን ነገር ለመናገር ማለት ነው። ያው ሀይሚ በቃ መለየት አለብን ነው የምትለው ማለት ነው። ሀይሚ ያው እየተዋደዱ መለየት ማለት ነው። እና እኔ እስቲ እንደኔ ከታዘባችሁ ማለት ነው ዘፈኑ ማለት ነው የዘፈኑ ነገር ማለት ነው ብሩክ መጀመሪያ ላይ ልጄ እባክህ አትናፍቀኝ የእናት ፍቅር ምናምን የሚለው ማለት ነው። እና ዘፈኑ የሆነ ከልጅህ ምናምን ናፍቆት ምናምን የምትለይ ምናምን እየመሰለ ያለው ማለት ብሩኬ ማለት ሲቀጥል ያው ዛሬ ጋሼም ነበሩ፣ ሀይሚም ነበረች፣ ብሩኬም ነበረ። እንደምታዩ ቪዲዮዎችን አይቻለሁ። የጨረቃ ፋሚሊዎች ያው ጋሼ አንደኛ ጥያቄያቸው ደስ የሚለው የቀድሞ የፍቅረኛ አይናት ብሩክ ከመጀመሪያ ጥያቄው ማለት አንዳንድ ጊዜ ቁጠቃዊ ጋሼ የእውነት እድሜዎት እንደማቱ ሳላት ዝም ይበልልኝ ጋሽ 1000 ዓመት ይኑሩ። በቃ አጠያይቃቸው አገነዛዘባቸው አንደኛ ብሩክ እንደማይዋሻቸው ስለማያውቁ ማለት አይዋሻቸው። ብሩክ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። ብሩክም እንደዛው ማለት ነው። እና አንደኛ ጥያቄያቸው በፊት ጓደኛ ነበረች በፊት ከሀይሚ በፊት ነበር። ግን ደስ የሚለው ነገር ታገኛታለህ ወይ ከሷ አሁን ከሀይሚ ጋር እያለ አግኝተሃት ታውቃለህ ወይ ምናምን ሲባል ነው በጭራሽ አላገኛትም፣ ምንም አይነት ግንኙነት የለንም አለ። ያለውን ነገር እውነታውን አስረድቷል ብሩክ ማለት ነው። ያው ለሀይሚም እንደነገረው ያለውን ነገር እውነታውን ሁሉን ነገር አስረድቷቸዋል ማለት ነው። እና ግን ምንድን ነው ያለው ሀይሚን በጣም ደስ የሚል ጥያቄ በጣም ሀይሚ ያሏት እንዴት አንቺ ማንም ሰው መጣ ማለት በቃ ምንድን ነበረ ብዙ ጊዜ አንዳንድ ሰው በአይናችሁ ምንድነው በአይናችን ያላየውን ነገር ብቻ በጆሮአችን ሰምተን ሰው ስላሳየን ብቻ የምናምን ሰዎች አሉ። በአሁን ደግሞ በጣም ቴክኖሎጂ ከፍቷል፣ የሰውን ፎቶ ምናምን ማለት ነው። እና ጋሼ እንኳን ኢማጂን በጣም ሁሉ ነገር ገብቷቸው ማለት የተረዱበት አቅም ነው ደስ ያለኝ ማለት ነው። እና እኔ ሀይሚን ታሳዝኛችሁ እውነት ለመናገር ማለት ነው። አልፈርድም። እኔ ሀይሚን ጥፋተኛ እያደረግኳት አይደለም። ግን ጀስት በቃ ጋሼ ምንትን ምናምን ማለት ይሆን አይደለም ግን ያለውን ነገር በቃ ሪላውቱን ነገር ሲናገሩ በቃ እንዴት ልጄን አንተ እሷ እየወደደችክ ምናምን ብለው ለሀይሚ አላደሉ። ገባችሁ አይደል? በቃ ለብሩክ ነው እንትን የወገሙት ማለት ነው። እና በቃ ጥያቄያቸው ደስ ይል ነበር የሚጠይቁት ነገር ስቲል ማለት ከዛ አንቺ ማንም ሰው መጥቶ
ብሩክ ልጅ አለው ከተባለ አርግዣለሁ ከተባለ ማንኛውም መንገደኛው መቶ ታምኛለሽ እንዴ ምናምን ሲባል ኖ ጋሼ፣ በእርግጥ ጋሼ ብሩክን በጣም ይወዱታል። በጣም 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 ነው የሚወዱት፣ በጣም ነው የሚያከብሩት ማለት ነው። እና በጣም ነው ሪስፔክት ያላቸው ለብሩክ ማለት ነው። እና ስላላቸውም ነው ስቲል በቃ ትሂድ ምን የት ሜጃ አላት ያው ማለት ከአንተ ውጭ ሜጃ የላትም ምናምን። ስቲል ግን ጋሽ ያስታርቃቸዋል የእውነት ለመናገር ማለት ለምን አንደኛ ሁሉን ነገር በደንብ ነው የነገራቸው ብሩክ ማለት ነው ያለውን ነገር ምናምን ማለት ነው። እና ብሩኬም እንዳለው እውነት ነው። በዚህ ምድር ላይ በጣም ከባዱ ነገር በህይወታችሁ እየተዋደዳችሁ መለያየት በጣም 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 ከባድ ፈተና ነው ማለት ነው። እና ከምትወዱት ሰው አብሶ የሆነ በጣም እየተዋደዳችሁ አስባችሁታል። በእንደዚህ አይነት ኢሚንት ነገር ሀይሚና ብሩክ ሲለያዩ በጣም ነው የሚደብረው ማለት ነው። ግን ጋሼ እኔ ዛሬ ጋሼ አስደስተውኛል ማለት በቃ ምን ብዬ እንደምነግራችሁ አላውቅም ማለት ነው። ለምን አንደኛ በቃ ብሩክ ነው ጠርቷቸው የመጣው። የመጀመሪያ ቪዲዮ ላይ የመግቢያ ቪዲዮ ላይ እንደተናገረው እሱ ነው ጠርቶ የመጣው። ነገር ግን አንደኛ ራሱ አክብሮ መምጣታቸው ራሱ ትልቅ ነገር ነው ማለት ጀስት እኔማ የመጀመሪያ ፎንቱኑን ሳይ በቃ ወይኔ ተቆጡ በቃ ጋሺ በቃ ዛሬማ በቃ ምናምን ብዬ ነበረ። ግን ደስ ሲል በቃ የሆነ የተረዱበት አንግል ለብሩክም አላደሉም። ይብን ለብሩክ ነው የወገኑት ብዙ ነገሩን ማለት ለምን ብሩክ እንደማያደርግ አምነዋል ማለት ነው። ለምን እኔ ልጅቷ የ6 ወር እርጉዝ መሆኗን ግዴታ ደግሞ መወለድ እንዳለበት ያለች ተወልዶ ዲኤንኤ እስከሚመረመር ነው አባትነቱ የሚረጋገጠው ማለት ነው። እና የዛ ጊዜ በቃ ግን ጋሼ ደግሞ እስከዛ ድረስ ሀይሚ ብትሆኝ እኮ ከሱ ጋር ምንም ችግር የለም። ለምን አሁን የብስ አንድ ላይ ሆናችሁ በኋላ ላይ አሁን ተለያይታችሁ በኋላ እሱ የልጅ አባት ልጁ የብሩክ አይደለም ቢባል አንቺ በጣም ትጸጸቻለሽ። ለምን በመሀላችሁ በጣም ብዙ ጋፕ ብዙ መረሳሳት አለ ማለት አሁን ቢያንስ 6 ወር 3 ወር ይቀራታል ልጅቷን ለመውለድ ማለት ነው። በ9 ወር አይደል የሚወለደው 7 8 3 ወር ነው የሚቀራት ማለት ነው። እና 3 ወር በጣም ከባድ ነው ከምትወዱ ሰውና ከምታፈቅሩት ሰው ማለት ነው። ወይም 3 ወር ሙሉ ወይ እንደዚህ የተነቋቆራችሁ እየተጨቃጨቃችሁ ትቀጥላላችሁ፣ ያስጠላል። ሁለተኛ ደግሞ አይኖ ይገባናል ስሜትሽ በጣም ይከብዳል። ለምን መክበድ ብቻ ሳይሆን አይደለም የኔ ቆንጆ በጣም ከባድ ነው ማለት ምንድን ነበረ ከበሮ በሰው እጅ ሲይዙ ሲያምር ነው የሚባለው። ስንይዘው የሚያደነጋግረ ማለት ነው። እና አሁን ብዙ ሰዎች ሀይሚ ምንድን ነው የማትረጂው? አሁን ጋሽዬን እንኳን አታከብሪም፣ ጥለሻቸው እንዴት ትሄጃለሽ? ምናምን ሊሉ ይችላሉ ብዙ ሰዎች ማለት ነው። ግን ያ አይደለም። አሁን ሁሉም ሰው ቦታው ላይ ሲሆን ነው የዛን ሰው ህመምና ቁስል መረዳት የሚችለው ማለት ነው። አሁን ለምሳሌ ሀይሚ ብቻ ናት ስሜቱን ፔኑን ሁሉ ነው የምታውቀው ማለት ነው። ሌላ ሰው ሊያውቀው አይችልም ማለት ነው። እና ብሩክም ያለበትን ነገር የሚያውቀው ፔኑን ብሩክ ራሱ ነው፣ ማንም ሰው አያውቅም ማለት ነው። ብሩክ እንደ ራሱ ነው እንደዚህ ብታለግልኝ ብሎ ነው ሀሳብ የሚሰጠው ማለት ነው። እና ሀይሚ ደግሞ የራሷን ነገር ነው እዛ ጋር ያለችውን ነገር ያየችውን ነገር ብዙ ነገር ነው ሶልቭ ያደረገችው ለዚህ ፍቅር ታውቃላችሁ። ብዙ ነገር በቃ እስከ መታመም ደረጃ ብዙ ነገር እስከ መሰደብ በብሩክ ብዙ ሆናለች ማለት ብዙ ሆናለች ማለት እና አስባችሁታል። ያ ነገር ደግሞ ሉዝ ያደረገችበት መስዋዕት የከፈለችበትን ነገር ደግሞ በእንደዚህ አይነት በቀላሉ ነገር ስታበላሸው ስታጠው ይደብራታል። ሁለተኛ ደግሞ አሁን እምነት ከባዱ ነገር እኮ እስከ 3 ወሩ ልጁ እስከሚወለድ ድረስ እንዴት ነው ግንኙነታቸው የሚያስቀጥሉት? ብሩክ እኮ የሚላት እውነታው እስከሚታወቅ ድረስ ከኔ ጋር ሁኚ፣ ከዛ በኋላ ደግሞ እውነታው ከዛ እቺ ልጅ እኮ ይብስ በጣም እየተጎዳችን ያለው ማለት ነው። ግን አንዳንድ ጊዜ አሁን ጋሼ ዛሬ ጥሩ ነገር ነው ያደረጉት አማችነታችን